እንዳለችን ታውቂያለሽ? እዚህ ጋር ታሪክ ይመጣል ኖሬ ሳይንት ልኩታላችሁ እንዳትመጣ እንደዛ ከሆነ አንቺ ድረስ መጥቶ ታሪክ ይሞታል። 999 ደውለሽ ፖሊስ ይምጣና የያዛት በቃ አለቀ። ካላስ እንዲህ አይነት ነገር የለም። 7 ወር ተቀምጣ ነው ያገኘናት። ልናግዛት ሞክረናል፣ ልንረዳት ሞክረናል። በጣም ብዙ ጊዜ ትሪት አድርገናታል። ከዛ በኋላ ልጁ እንዲመጣ ፈልገን ነበር። ወይ ስልክ አታውቅ ወይ ምን አታውቅ ወይ ምን አታውቅ እንዴ! እንዴት ነው ከፈል አሁን ባሌ ይደፋል። ክፍት ነው 999 ደውይ። የስራ ቦታሽ ነው፣ ስራ ትምጣ። በቃ አለቀ። የምትፈልግ ከሆነ ኦኬ 200 ብር እንሰጣታለን፣ ስራ ትግባ፣ አለቀ። ከዛ ውጭ የፀጉር አበጣጥሮ ሱሪ ለብሶ ተነፋፍቶ በየቦታው መዞር አይቻልም። ኖ ወይ በስ ካላስ ልጁ ቢመጣ ስልክ ቁጥር በስርዓት ይኖረሽ ያለም እነሱ ብር ስለሌለ አውጥቷት ጥሏት ሄዱ። ማሬ እነሱ ዝም ብላችሁ ሞድ ለማሲ ስራሽን ስሪ። በዚህ ልጅ ምክንያት ስንት ሪከርድ ላይ ከመጣሽ ነው። በስ ግን በስድብ ናዳ እየፖሰቱ ነው። ስማት አለባት። ትሪት አድርገናታል። የምትፈልገው ሕክምና ከሆነ ሕክምና እንትላታለሁ። ከዛ ውጭ ደግሞ ሌላ ነገር የሚያስፈላጋ ከሆነ ህልፕ እናደርጋታለን። አንቺ ስራ ቦታ መጥቼ ራሴን አጠፋለሁ ማለት ይሄ በራሱ ወንጀል ስለሆነ 999 ደውለሽ አስይዥ። በቃ መሲ ከአቅማችን በላይ የማንችለውን ነገር አናደርግም። በቃ ጉቺ ለምንድን ነው የምትመጣው? እኔ እንዳንችለው 200 ብር አንሰን ነው በስ ካላስ ስጪ ነው ይሰጣለሁ። አበቃ። ስንት የሚረዳ እያለ ባለበት ሰዓት በእሷ ጊዜ ይላማል። ደግሞ ስንት ሰውም ይሰለቻል። በዛ የማን መላላጭ ስራ ትግባ፣ ስራ ትግባ። በቃ አለቀ። ከዚህ በፊት የኖረችው እንዴት ነው? እያሳድኖ እያ ሳታገኝ እንዴት ነው የኖረችው? ትኑ እንደ ሴትነት እናግዛታለን። የሚያስፈልጋት ነገር ካለ እንደ ሴትነት እናግዛለን እንጂ አንቺ ጋር መጥቶ ማስፈራሪያ ሊሆን አይችልም። ሊቤት ማንም አይጎዳም ከሱ። ናና ለቤት አለኝ ብለሻል ወይ? ቤት አለ። እንዴት ናችሁ? ሰላም ነው። ግን ስራ ነገሮች ሁሉ ያስፈራል። ልጅቷ እንጃ የምትሰራ አይመስለኝም። ስራ አልፈልግም፣ ግን ማለት ለፈጣሪ ብዬ ነው። ስራ ሰራለሁ ብላለች አና ሰራለሁ እንደዚህ እያሉ በባለፈው ራሱ ብዙ ልጆች 2 ወር ነው የተቀመጠችው የሆነች ልጅም በቃ በኋላ ጦስ ነው የሚሆኑት። በቃ እኛ እንደ ግፍ ያያና ታዲያ ጦስ ከሆኑ ታዲያ እኮ ለምን ታዲያ ቤት አለ እኔ ጋር ትምጣ ብለሽ አስገባውሽ። ከዛ ጦስ አለምንሽም እኮ ራስሽ ነች ቤት አለ መሲ ብለሽ ጻፍ አስገባውሽ። ከዛ ትንታኔ አያስፈልግም። ይሄ ማስመሰል አቆም። አሁን እጃችሁ ላይ ስራ ያለ እኮ እሷ በቃ ምንም በዚሁ ስራ የምትገባበት አጋጣሚ ከተገኘ እጃችሁ ላይ ስራ ያላችሁ ሰዎች ስጧትና ትሂድ። በዚሁ ስራ የስራ ሻንጣው እቃሽ የት ነው ያለው? ቻርጃ ውስጥ የሆነ ቦታ የሻንጣ የቆመጠ ቀን ቢር ከፍለሽ ሻንጣሽን ይዘሽ ሂጂ ተመልሰሽ አትገቢም አለች። ብሩ ከተፈቀደ ዛሬ የት ነበረች? እስከ ዛሬ የት ነበረች? 7 ወር የተቀመጠችበት ቤት እኔ ባወራ በጣም ነው የምናደደው። አሁን ካላስ በቃ ሳሪ እኔም እኮ ተቃጠልኩኝ። እመቤቴ እኔ በቃ አንዳንዴ ቲክቶክሽን ሁላ ዘግተሽ ጥፊ ያለኝ በቃ ላያችሁ አስጠላችሁኝ። በተለይ አንዳንድ ሴቶች ላያችሁ ትዘገንናላችሁ፣ ትዘጋላችሁ። የማይመለስ ነገር አይመለስም። ስሚ እማዳም ቤት ስትገቢ መጀመሪያ ራስሽን ጠብቀሽ ንጽህናሽን ጠብቀሽ ትክክለኛ ሴት መስለሽ ነው መግባት ያለብሽ። በቃ ትስተካከል፣ ቀሚሷን ትልበስ፣ ፀጉሯን ታስተካክል። ከዛ በኋላ የሰው ቤት ትገባለች። እስከዛ ድረስ 200 ብር ከፍላ ከዛ ቤት ትቀመጣል። በቃ አለቀ። ከዛ ውጭ ይሄ ማለት አይቻልም። ፀጉሯን ሹሩባ ሰርታችሁ ሴት የምታስመስሏት ኢጃዛ ቤት ካላችሁ እኔ ኢጃዛ ቤት ስለሌለ እሷ ለራሱ የሚመስለው ምንድን ነው? ከዛ እየመጣች አንቺን ልሞት ልታነቅ ነው። እንዲህ ናት እና ሳሪ እሷ ካፍለሽ ሻንጣሽን ውሰጅ አለች። አንደኛ ወደ 100 ምናምን ብር ቆጥሯል። ያ ሻንጣ የተቀመጠ ቀን ማለት ነው። አይመለከተንም። እኛ የሻንጣ ዕዳ አንከፍልም። 7 ወር ሙሉ ተቀምጠሻል፣ አያገባንም። ማንም አይከፍልም።
ማንም አይከፍልም። ሳሪ ማንም ሰዎቹ ልብስ ከልክለዋት ይሄንን ልብስ እኔ ኢትዮጵያ በቀደመታ ሚላት አንሹ ከፀጉርሽ ላይ እንትኑን ጃኬቱን አንሹ ከፀጉርሽ ላይ አክትሽ ሁላ እንዴት ነው መዳም የምትቀጥርሽ? አደገኛ ቦዘሽ መስለ ማነው ወይ ወደ ሀገር ትገቢያለሽ፣ ትኬት ይቆረጥልሽ ማለት አላማ ትገቢያለሽ። አንድ ቆሻሻ ቦርኮ ወንድ ሄደ አልሄደ አንቺ ምንድነው እንደዚህ አደገኛ ስለወንዱ ወይኔ ጉዴ መሲ ስለወንዱ ሳታወሪ አገርሽ ትገቢያለሽ ወይስ አማራጭሽን ጠይቂያት። በስ ካላስ አንቺ ሱቅ መጥቶ ማለቃቀስ አያስፈልግም። አገርሽ ትገቢያለሽ። ተቃቃጥለው ሊደፉን ነው። ኢጃዛ ቤት ያላችሁ እችን ልጅ እኔ ፀጉር ሹርባ ራሱ አልችልም። ጥቁር ሻምፖ በጥቁር ሻምፖ አጥባችሁ ይሄን ከለሩን ቀይራችሁ ቢሰራው አይሰራም። መሲ ከኋላ ባዶ ነው አይሰራም። ኧረ በፈጠረሽ ከኋላ ባዶ ነው አይሰራም። እኔ እኮ ቁርጥ ነበር ከኋላ የለም አይሰራም። ኦኬ ፀጉርሽ በመቀስ ይነሳ ማሰር እኔ ራሱ አንዴ እኔ ማውራሽን ብቻ መልሺ። ይሄ ፀጉርሽ ሙሉ በመቀስ ይነሳ። ኦኬ እኔ አነሳዋለሁ። ኧረ እባክሽ እንዳታበለሻሻት መሲ በፈጠረሽ ደግሞ እንደገና በለሻሽሽ ሌላ ጣጣ ምግባ እንዴ። ኦኬ ሴት ትምሰል። ከዛ መዳም ጋር እንኳን ሄዳ በሀዘን ነው ባሌ ሞቶ በመኪና አደጋ ባሌ ሞቶ ሀዘን ላይ ነበርኩ ትበላት። ሙሉ ይሄ የውዱ ይሳሉ ተቆርጦ ማለት ነው። ዞርሽ ጋሰው ባህል ነው ትበላት። ወይ ጉዴ ስልክ ቤት ወደ ከባላቸው የተፋቱ ፍርድ ቤት ይሁን በቃ ቤት ሱቅ መች ተፈታሽ? አጀንዳውን አስተካክል። ፀጉር ቤት ወስዳችሁ አስቆርጣችኋት ከዛ ስራ ስትገባ ለመዳሟ ባሌ በመኪና አደጋ ሞቶብኝ ነው ፀጉሬን ኢትዮጵያ የተላጨሁት እንደዚህ ነው ብላ ተዋሽ። ፀጉር ቤት ወስዳችሁ ፀጉሯን አስቆርጣችሁ ሻንጣዋን ከዛ ተቀብላችሁ እኛ 400 ድራም እዚህ እንለምንላት እዛ ሻንጣዋን ከፍላ ልብስ እንኳን የምትቀይ እቺ ልጅ ገላዋን ከታጠበች 2 ቀኗ። እስከ መቼ ነው እንደዚህ ብትሆነው? ስራ ትስራ። ስራ ለመግባት ያው አንደኛ ስራ ለመግባት ሙሉ ሻንጧን እዛ ቤት ወስዶ ብር አምጪ ብለዋታል። አንደኛ ሁለተኛ ነገር ደግሞ ልብስ ፓንት እንኳን አልቀ በቃ እኔ ሳሪ የሚገባሽ ነገር አለ አይደለ? በቃ ይገባሻል። በቃ ሁሉም ማለት ሴቶች ይገባሻል። ማን የወሰደባት? እናውራቸው። የኢጃዛ ቤት ሴትዮዋ ብሩን የሻንጣ ቆጠረው 200 ድርሃም አምጪ አለቻት። እናውራቸው። ችግር የለም። ቤት አሉ ቁጥር ትስጥ ትጭ ይሄ ፍቅር ሳይሆን በሽታ ነው። እዳገባል ሰው ሰርቶ ይለውጣል። ሰው ሰርቶ ራሱን ይለውጣል። ሌላ ተአምር እንደገና እየፈጠራችሁ ስንት የታመመ ባለበት ቦታ እናንተን ደግሞ እናግዝ እንዲ ይሄ ካላሱ ኢጃዛ ቤት ያላችሁ እዚህ ቻርጃ ሄርሙክ ኢጃዛ ቤት ያላችሁ የላችሁ? እሺ መጀመሪያ እንትን በይ መሲ ስተቀበይ የኢጃዛ ምንድን ነው ያወራሁት? በቃ እንዲህ ነው የምታወራው። ሸክሏ ራሱ ተይም በማርያም ሳሪ ደከመኝ። ስልክ ስትቀጣ ብሩን መልሺ። የማን ነው? ወይ ብሩን መልሺ ወይ ባሏን መልሺ አለቻት። ማን ነው ስሟ? ንቀይ ከሌላ ታምር ልታመጡብን ነው። ኢጃዛ ቤቷን ላውራት ሳሪ። እሷ ቤት አልሄድም። በቃ ሲጀምር አላስገባሽም በዚህ ላይ ምክንያት አንቺ እኔ እዛ ቤት አልሄድም። በቃ ሳሪ ቆይ ልንገርሽ። ሴት አንቺ ዝም በይ። ይኸውልሽ ሴትዮዋ ስራ ልታስገባ ሴት አስመስላት ጥሩ ሰው ናት። እንደዚህ ነው የሚለው ሲጀምር ልብስም እንደዚህ ነው። ልብስሽ እንደዚህ ነው አይደለ? ታዲያ ምን ቀየርሽ? ስታወሪማ ወሬውን ትችይበታለሽ። ይሄ ያለው ኦኬ። እኔ እዛ ቤት አልሄድም ደግሞ ትላለች። እንዴ በመብራት ትዳገባለች። እስቲ አንዴ ሳሪች ፎቶ አነሳታችን ትዛለችሽ። በሲያው ሂጃዛ ቤቷን አውሪዲ ወደ ሱቅ ልወጣ ነው። ትችሽ ልወጣ ነው። በቤት ብቻሽ ጨጓራ ይሻላል። ፎቶ ተነስተሽ ታውቂያለሽ? እችን ሙድ አዎ፣ ለሂጃዛ ቤቷ ደውይ። በቃ እኔ መሲ ብርጅስቶን እንዴት ነሽ? አለው
እሺ እንዴት ነሽ? ማርያም በጣም አለ በዚች ልጅ ጉዳይ ማለት እናወራሽ። ማርያም 5300 ሰው እየሰማሽ ነው። እንደውበናት እባክሽ። እሺ ቆይ ቁጥር ልስጥሽ። ቆይ እንዳትዘጊው። ቪዲዮ ትከፍቻለሽ? የሙሴ ልጅ አዎ ከፍታለሁ። የኔ እናት ነኝ። ተባረኪ ያቡ መቤቴ። ችግር የለውም። እሺ አንዴ ልልበስ ጋይስ። እስከዛው በማርያም ማዚን ፎሎ አርጓት። ሰወዳችሁ ተዘግቶባቸው ማዚን ፎሎ እንዳታረጓት ስትያቸው በል ፎሎ ያረጓታል። ማዚን ፋሽንን ፎሎ እንዳታረጓት እሺ ውዶቼ፣ እሺ እንዳታረጓት። ደላላ ስለሆነች እንዳታረጓት። ያን ያረጓታል። አድርጉማ አያደርጉም። ኬኛ ልጆች ተገላሲ እየሰማሻት ነው። እሱ ደስተኛው ነው እየኖረ ነው ትላለች እኮ ከጎንሽ። ታዲያ ምን አልደበድባ ሳሪ ደሜ እኮ ፈልቷል። የሰው ሀገሩ ሆኖብኝ ነው ማሪች። ማዚን ፎሎ እንዳታረጓት ውዶቼ። ሳሪ ጉዲ ፎሎ ሲያረጉ ቅድም አርጉ ስንላቸው እኮ አላረጉ። ነገር ውስጥ እዳ ውስጥ ነው የገባሁት እኔ ወላሂ። እንደዚህ መሆኗን አላውቅም ነበር። ከመንገድ ላይ ደውላ ነው እንደዚህ ጃዛ ቤት አጣሁ፣ የምበለው አጣሁ፣ ማረፊያ አጣሁ ስትለኝ እኔ እንደዚህ ጤነኛ ሆና መስሎኝ ተቸግራ መስሎኝ ነው ያመጣኋት። ህመምተኛ መሆኗን አላውቅም ሀቂቀትን ማለት ነው። እኔም ስራ ነው ያለሁት። ከስራ አሁን ለእሷ ብዬ ወጥቻለሁ። ቤት ውስጥ ስትመጣ ግን ህመሟ ሌላ ጉዳይ ነው፣ ያስረዳችኝ ግን ሌላ ጉዳይ ነው። አሁን ደግሞ ከቤት ውስጥ ወጥታለች። ቤት ውስጥ አከራዮቹ ራሱ ውጭ ብለው አስወጥተውኛል እኔን ማለት ነው። በሷ ጉዳይ እንዴት ብዬ ላስረዳችሁ? በቃ ህመሟን እሷ አታውቀውም። ሲጀመር ስትቀይር አታውቀውም ሀቂቀተን ማለት ነው። ወላሂ ቪዲዮ ራሷ ስልክ ላይ ያለ ጓደኛዋ የቀረጸቻት ማለት ነው። ምን እንደሆነ ብቻ አላውቅም። እኔም ሁኔት ጋር ራሱ ደውዬ እባካችሁን ይች ልጅ የሆነ ቦታ ውሰዱልኝ ስል አምቡላንስ ጥሪና ኤምባሲ ውሰጃት አለች። ላስወሰደች ፖሊስ ጠርቼ ስላት ደግሞ እምቢ አለች። ይኸው 2 ቀኗ ከቤት ከወጣች ሻንጣሽን አውጭልኝ፣ እሺ ቤተሰብ ስልክ ስጭኝና በአባቴም የለም እንግዲያሰ ከአንቺ ቤትም አልወጣም ሻንጣዬንም አላወጣም ከዛ ቤት ንቅንቅ የሚያደርገኝ የለም አለች። ልጅቷ ትታመማለች። እኔ በለድያ ራሱ ይቀጠዋል ሰውየውን። የምር ቤተሰብ ነው ያከራየን። እኔ እንዴት ብዬ እንዲማስረዳችሁ ራሱ አላውቅም። ስለሷ ጉዳይ መስራት አትችልም። ስራን ብትገባ መስራት አትችልም። እሺ ይቅርታ፣ ሻንጣዋ አንቺ ጋር አለ? አዎ አለ ሻንጣዋ። አልከፈትሽ ብለሽ ይዘሽባታል? አረ በታሪክ እኔ ሲጀመር እንዲሁም እጃዛ ቤት ፈልጊና ሰው ፈልጊና ውሰጂኝ፣ አንቺን አልፈልግም ቤቴ እንዲያመጭ ብያታለሁ። አዎ ከመጣሽ አስይዝሻለሁ ብያታለሁ። አሁን እሷ የምትለው ሻንጣዬን እፈልጋለሁ ግን 200 ብር ካልከፈልሽ ተብዬ ተይዞብኝ ነው የምትለው። ለዚህ ነው በታሪክ እኔ ወላሂ ሪከርዷን ራሱ አሰማችኋለሁ። ስትመጣም ለምና ነው የመጣችው። አሁንም ደግሞ በእንትን የተዋጣላት ብር አለ ቤት ውስጥ። ብር አላት ብር የላትም። ስትመጣ ራሱ ብር እንደሌላት ነግራኛለች። እኔ ሰርቻለሁ ነው ያለች። የተዋጣላት ያልሽ የምግብ ቤት ውስጥ ማለት ነው። እኔ ራሴ ነኝ አዋጥቼ 50 ምናምን ብር ስትበላ የከረመችው ማለት ነው በ10 ቀን ውስጥ። አሁን አንቺ የምግቡን ትፈልጊያለሽ? የሻንጣ ትፈልጊያለሽ? አትፈልጊም? እኔ የሻንጣ አልፈልግም መሲ፣ የሻንጣ አልፈልግም። እኔ ስራ ቦታ ሆኜ የምግብ ግን ሌሎች ልጆች ናቸው ያዋጡላት። የምግቡን ብር እፈልጋለሁኝ። 55 ብር አለባት። የሻንጣ ብር አልፈልግም። 55 ብር እሰጣለሁ። ሻንጣውን ስጡልኝ። ኧረ እሰጣለሁ። ቆይ አንዴ 55 ብር የምግብ ከዚች ልጅ ላይ ልትወስዱ? ኧረ መሲ የኔ ራሱ የኔ አይደለም። እኔ እኮ ሻንጣ 10 ቀን ከምናምን በነፃ ነው ያስቀመጥኳት። ምን ማድረግ አልችልም። ሞት የኔ አይደለም። እሱ አይደለችም የሚመለከታት። ይሄንን ራሱ ከፋይ ካላችሁኝ ችግር የለውም። እኔ ትውሰድ፣ እኔ እከፍላለሁ። የምግቡንም ሻንጣዋን ብቻ ትውሰድ። ችግር የለም። ሂጃዛ ቤት እናውቀዋለን። አዋቶ ስለሚበላ ለዛ ይሆናል። ልጆቹ ከተውላት ተውላት፣ ካልተውላት ሀምሳ ምናምን ይሁድ ልጁ አሁን እሱ አያገባትም እኮ ገብቶሻል። አያገባትም ማ ለእሷ ልትረዳ እኮ ነው። እሷማ ምን ያገባታል? እሺ እኔ መጀመሪያም ለእርዳታ ነው ያመጣሁት። እኔ እንደው ሎኬሽን እልክላችኋለሁ። ሻንጣዋን መታ ትውሰድ ከሰው ጋር ማለት ነው። ሀይባያትና ሎኬሽን ትላካላስ አካባቢ ኢጃዛ ቤት ያላችሁ ስራ ልታስገባት የምትችሉ አሁን ንገሪያቸው። ቤት ገቡና የምግብ 55 ብሩን ትፈልጋላችሁ ወይስ አፉ ብላችኋታል? በይ እሺ ልደውልለት። ስራው ቦታ ነው ልደውልለት። ልጅ ኤምባሲ ትገቢያለሽ? በቃ አዎ ግድ ነው። መጠለያ ትገባለች። እዚያው ያሳፏት። ኤምባሲ ስራ ገባለሁኝ
መሲ እንደዛ ነው የምትልሽ እኮ እኔንም እንደዛ ነው የምትለኝ። እኔ ወደ ሀገር ላሳፍርሽ እነ መሲ ጋር ልግባና ይወጣልሽና ወደ ሀገር ላሳፍርሽ ኤምባሲ ላስወስድሽ ብያን ነበር። ግን እሷ ችግሯን አታውቅም። ሌሎችም ልጆች አሉ ቁጭ ብለው ነው የሚያድሩት። ይቀይራታል በራሷ ሰዓት ሌሊት ላይ ቀልቧን ይሰውረዋል። ወላሂ እግሯንም እጇንም ኩልትፍትፍ ነው ያደርገው። እንዴት ነው ስራ የምገባው? አሁን ጤነኛ ናት፣ ሌሊት ላይ ደግሞ በሽተኛ ናት። ማሬዋ ችግር የለም። አንቺ ላደረግሽው ነገር በጣም እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ስለዚህ አንቺ አሁን ለመሲ ሀይባያትና የእንትኑ ስጫት ይሄው ሎኬሽን እልክላታለሁ። ችግር በቃ እናመሰግናለን። ተባረኪ። ፈጣሪ በቤትሽን የእንትን መግቢያ ያርገው። በጣም ነው የምናመሰግነው። እናመሰግናለን። ካላስ ቴንኪዩ። እግዚአብሔር ይስጥሽ። እግዚአብሔር ሳሪ ቪዲዮን ምናምን ታሜ ሊያስተረጉምላት እንትን ብሎታል። ልጁ ሊከሰስ ማለት ነው። ይሄ የራቁት ቪዲዮ ምናምን እንቷ ላይ ልጁ በጣም በድሏታል። በእርግጥ ግን አሁን አንድ ጃዛ ቤት አንድ እድል ስጧትና እናንተ ጋር ሆና እንያት። ከዛ በኋላ ግን ለፖሊስ ደውለን እናስረክባታለን። መታ የምንስማማው በዚህ ነው። ልጆቹን አንድ ሰው እዚህ እንወስዳለን ብሎ የሚለን ከሆነ ስራ ፈልገን እናስገባታለን። ስራ ትገባለች። እቤት የማትረብሽ ከሆነ ሰላማዊ ሰው ብትሆን ከሆነ ተረጋግታ የምትቀመጥ ከሆነ ይመስለኛል ፕሮቴስታንት ናት። የምትጸልይ ከሆነ ብቻ ነው። ያለበለዛ ግን ነገ ዛሬ ሳቲ ለኢምባሲ ደውለን መጠለያ ገብታ ሀገሯ ይስድናት። በቃ ኃላፊነቴን አውርቻኛለን። ከዚህ በኋላ አንቺን ማንም እንደዚህ እኔ ግን ሱቃት መጭም ሳሪ ጋር ማትሄጂ እኔ አልመጣም። አንቺ ጋም እሷ ጋም ግን ስለ ቪዲዮ ጉዳይ አስተካክሉልኝ። ተተርጉሞ ሊከሰስ አየሽ አይደል? ሳሪ ዞራ የት እንደምትሄድ እዚህ ግማታም ጎረምሳ ጋር ነው የምትሄደው። ሳሪ ሱቅ የለቀቱታ መብራ እኔ እየቀየረኝ ሁላ ነው። ታስወጭልኝ ሳሪ። እያየንሽ ነው ስትቀየር ይመስለዝ እናቴ ትሙት። እኔ በዚህ ፓወር ባንክ ግንባርሽን እንዳልልሽ እኮ ስለ ልጁ ነው የምታወራው። አይመለከተኝም። ስለ ልጁ የምታወራ ከሆነ ልጁን ትፈልገው ሳሪ። ጠዋት መታሌ ታነቃሉ አለች። እዚህ መታ ልግማማ እንዴ? እሷ በተግማማችሁ ነው። ወንድሜ ነው። እሺ ቆይ እሺ ደግማ አንቺ የምን ሱስ የዝሙት ሱስ አለብሽ? ወደ ስራ ካተ የራስሽ ጉዳይ ሆነ። ሱቁን ለቀሽ ውጪ። ለሁሉም ልካይ ካላስ ውጪ፣ ከሱቄ ውጪ። እያወራኋት ደግማ እዛው ላይ ነው። ደግማ ወንዱ ጋር ነው። ደግማ ወንዱ ጤነኛ ናት። አልታገስም። እኔ ሞቼ ሬሳ ሰማሻት? ጠብቁ ቀሽትሙት እዘኑልን። በቤቴን እኛ በጣም ነው የተሰቃየ ነው። ናይ ቁጭ በይ እዚህ ጋር እንዴ ፈልጌሽ ነው። አንቺ ደውይ ፖሊስ ናይ ያልኩሽ ነው። ናይ አንዴ ቁጭ በይ እዚህ ጋር ናይ በት እኔ አስይዛታለሁ። አሁን በጣም ነው የተቸገርነው። አረጋሽትሙት ፖሊስ ጋር ደውላለሁ። አዎ ይሻልሻል። በቃ ማሪ አንድ ነገር ብትሆንስ ጋይስ እንዲህ በጣም ነው የተቸገርነው። በማርያም እዘኑልን። በቤቴን በቃ ማርያምን አንደኛ ሱቅ ራሱ መስራት አልቻልንም። ሁለተኛ ደግሞ በቃ ወይ ተረጋግታችሁ እንደዚህ ችግሩን አስረድቶ ህልብ ምን ያደረገው ቢሆን ጥሩ። እሺ ከወንድ ጋር የተገናኘ ነገር ምን ማድረግ እንችላለን? ወይ ከወንድ አትሆኑ፣ ወይ ከራሳችሁ አትሆኑ፣ ወይ ከኛ አትሆኑ። ሰው እንዳያዝንላችሁ እኮ ነው የምትሆኑት። አረጋሽትሙት። እኛ ምን እናድርግ እስቲ? ፈጣሪ ትዕግስት ውስጥ አገርስ ብትሄድ አሁን ይቺ ምን ታደርጋለች? እዚህ ሰርታ ብትበላ ይሻላታል እንጂ ሀገር ቢሆናችሁ ውዶቼ። ስለዚህ እዚሁ ብትሆን ይሻላታል። ተመክራ እዚሁ ብትሆን ይሻላታል። አግዙን እናንተ በማርያም ተባበሩ። ኢጃዛ ቤት ያላችሁ በተለይ ሀገሯ ልጆች ሆናችሁ በማርያም አግዙ። በእናታችሁ ነገ ሌላ ቀን ነው። በማርያም አግዙን። እንመጣለን ብሏል። መጥተው አንስተው ይሰዷት። የት ናት? የት ናት? በሲ አለች እዚህ ጋር ጋይስ። በማርያም የደቡብ ልጆች ካላችሁ በማርያም እነሱ አይደሉ እንዲያውጥተው የጣላት ሳሪ ምንድነው?
እኮ ደግሞ ደግ ሰው ይኖራል። እሺ ቆይ በማርያም በእናታችሁ የደቡብ ልጆች ካላችሁ ኢጃዛ አይደረግም የምትሉ ኑና ውሰዷት። ኦኬ ሰርቼ ልጄ ማሳደግ ፈልጋለሁ። ኦኬ በማጣጣ ምንም ጣጣ ውስጥ መግባት አልፈልግም። አይደለም ስላንቺ አስበው ነው ማሪ። ቆይ ተያቸው። ስላንቺ እኮ ነው አሁን እያሰቡ ያሉት። ስላንቺ እኮ ነው። ኦኬ በቃ አንድ የደቡብ ልጆች እንፈልግ። በቃ አሉ እኮ አንድ ጥሩ ጥሩ ልጆች አሉ እኮ። አንድ ቻንስ በቃ እንስጣት። ካላስ ስላንቺ እኮ ነው አሁን እነዚህ ሰዎች የሚያስቡት እኮ ማርያምን ስላንቺ ነው። መሲ በእናትሽ አንድ ሰው አገነ አንድ ሰው እኛ አለን በሉ። በማርያም አለን በሉ። የት ናት? ሻርጃ ናት። እኛ እንልካታለን። በእናታችሁ በቃ አላችሁ ጋይዝ አለን በሉ። አንድ እድል ብቻ ስጡ። ትገባለች፣ ትሰራለች። ወይ ሀበሻ ቤትም እናስገባታለን። ማርያምን በዚህ ተረጋጊ የሚሉሽ እኮ ለአንቺ ነው ማሬዋ፣ ለሌላ እኮ አይደለም። ጭንቅላቷን ብለሽ ተያይዘን እስር ቤት እንዳንገባ ብለን ጋይስ እባካችሁ ተባበሩን፣ አግዙን። ኢጃዛ ቤት ያላችሁ ወይዬ ሰላም ብዬ ላስገባሽ። ሰላም ሰላም ላስገባሽ። ማዚ ፎሎ አድርጓት። እስከዛ ማዚ ፎሎ እያደረጋችሁ ሰላም ናይ ግቢች ወይ ሳርዬ ወይ እናት እንዴት ነሽ? እንዴት ናችሁ? ማዚ ነሲ ሁላችሁም እንሰጥሽና ወይ ለመሲ ወይ ለዘይድ ሰጥሽ። ክሊ ሰላም እየበናትሽ እኮ ስራ እኮ አይደለም ወዶች የጠፋው ልጅቷ ልቧ ስራ ላይ አይደለም ያለው። የምትረዱ ከሆነ ስለ ስራ እያወራችኋት ስለ ልጁ ነው የምታወራው። ስለ ስራ እያወራችሁ ስለ ልጁ ነው የምታወራው። ይሄንን ነገር ከጭንቅላቷ ታውጣ። ቀጥታ ወደ ይሄ እሽሩሩ ምናምን እኔ አልልም። ትልቅ ልጅ ናት አይደለም? እሷን እኔ አርሴማን እሽሩሩ ልጄ እሽሩሩ ሄጀን እዛ ነው የምላት። ልጄንም እኔ እሽሩሩ አልፈልግም። ይሄ እንደዚህ እንደ እንቁላል አይደለም። እሷን ልጄን አልያዝኩም። መስራት አይደለም እሷ ያቁት ቤት ሳይማራት ስንወር እኮ አልተረዳችሁኝም። እሱን አላሳችሁ አላወጣችሁም። እሱን በደንብ ከእኔ ራቁት ገላይ እሱ እኮ ነው ያለው። ሜዳ ላይ እኮ ወጥሮኛል። ለምንድነው ወንድሟ ነኝ ብሏት ይሆን? አሁን ግራ ይገባኝ። የመሲ ወንድም ነኝ ብሏት ይሆን? እናንተ እሱ ማውጣት አለበት። ሁላችሁ ፈልጋችሁ ማውጣት አለበት። በቃ ሰማችሁ? ቅድም ስራ ሰራለው ነበር ስትላችሁ የነበር አያችሁት? እኔ ምን ቅጥል እንደሚያደርገኝ ቅድም ምን ነበር ስትል የነበረው? ስራ መስራት እፈልጋለሁ፣ ስራ በጽዳት አላገኘሁም ነበር። አሁን ደግሞ እናንተ ልጁን ደብቃችሁ ልጁን አውጡልኝ ነው። የድሮ የመሲ ፍቅረኛ ነው እንዴ ልጁ? ላምጣው? ኬት ላምጣው? ወይ ወንድሟ ነኝ ብሏታል። በቃ መሲ አሁን ስርዓት ጌቱላት እምቢ ብላለች አይደለ? ስለዚህ ፖሊሶቹ መጥተው ያንሷት። አለቀ። ወላሂ መሲ መሲ ወይ እኔ ልወጣ ነው ወደ ሱቅ። ሱቅ ከሄድኩ በኋላ መጣሁ ገባለሁ። እስከዛ ታገሽ ተረጋጊ። መጣሁ ኢንተርኔት የለኝ ወደ ስንት ነገር አይዞሽ መሽ እንዴ ምን በሽ ተረጋጊ። በኋላ ማዚ ኮሌክሽንን እስኪ ፎሎ አድርጉ። እስከዛ አትሳቁ። ምስቁ ግን ሰላም ነው። ፍቅር ደርሶባችሁ አያውቅም። አትናደጅ እንዴ ተረጋጊ።
ከባድ ነው ረብል ካባ። ደግሞ እኮ ሱቋ መሄዱ ነው እንጂ ያልበለዚያ እኮ የትም አታገኛትም ነበር። ዜዶ ልጅቱ ስራ አይደለም እንዴ የምትፈልገው? ኧረ ማሬ ግራ ያገባች ልጅ ናት። አሁን ደግሞ ሌላ ትላለች። ምን አባቷ አቅላታል እንዴ? ሰው እዚህ እንትን ትላለች እንዴ? ልጁን ነው የምትፈልገው። ቪዲዮውን ያጥፋልኝ መሰለኝ የምትለው አይደል? ያማ እኮ ከታሜ ጋር ጨረሱ። ማዝዬ ደግሞ እንደዛ እንዳታደርግ ደግሞ ጣጣዋን አበዛች። ለታሜ ተሰጥቶ ሄዶ ሰዎች እኮ አንድ ነገር ለማድረግ መስራት አለባት። ካልሰራች እንዴት ልትከሰስ ትችላለች? ያለባትን ነገር ማስተካከል ነው ያለባት። የሆነው ነገር ሁሉ ሆኗል።